ወይ ብሩክ አለማየሁ እኔ ዛሬ በቃ በሳቅ ሆዴ ፍርስ ስሊል በቃ ቪዲዮ እየጀመርኩ እያቋረጥኩ ነበርና ቪዲዮ ዛሬ እግዚአብሔርን ነው ብላችሁ በጣም ነው ያሳቀኝ። ቴንኪዩ ብሩክ እግዚአብሔርን ነው ብላችሁ። ግን መሀል ላይ ሊያበላሸው ነበር የሆነ ታይም ላይ ምንድነው ሊያበላሸው የነበር መሰላችሁ? ያው በምታዩት ነገር ትማሩበታላችሁ ምናምን ብሎ በቃ ፕራንክ ነው ብሎ ሊናገርም ነበር መሰለኝ። ብቻ በጣም ነው የዛኩ ቪዲዮ ያየሁትና ይሄን አሻንጉሊት ካመጣው በኋላ ነው እንደውም አለ አሻንጉሊቱንም ሊወረውረው ነበር። እንግዲህ ማንግዛ አለ ብላለች ቅምጥሌ። ይሄንን አሻንጉሊት ቅፍ አድርጋ ለጥ በቃ ደስ ሲል ወይኔ ጉዴ። እና ብሩኬ እንግዲህ ያው እንዳያችሁት ከሱሪ ላይ ሱሪ ደራርቦ ቅምጥሌን ደግሞ ቀበቶ ሊያለብሳት ነበረ ማለት እንዳትፈራው ማለት ነው። እንዳትፈራው እንግዲህ ያው እንደምታየኝ ብሎ እንግዲህ ሰብስቦ ደግሞ ደጋግሞ እየለበሰ ነበረ። ቅምጥሌ ደግሞ ይሄ ሲላት የሆነ ነገር ሊያሳያት ነው መሰላት እና ደንግጣ አይኗን ሸፈነች ማለት ነው። እና በቃ ምንም እንዳትፈሪ እንደዚህ ለባብሻለሁ እና ደግሞ ሰይጣን እኔ ጋር ምን ይሰራል አለ። በቃ እኔ እግዚአብሔር ልጅ ነኝ፣ እኔ ጸሎት ልጅ ነኝ አለ። ሰይጣን እኔ ጋር ምንም አይሰራም። ስለዚህ ቅምጥሌ እኔ እኮ በጣም ነው ወዳታለሁ እና ደግሞ አብረን እየኖርን ከአንድ ቤት እንደዚህ ተዋደድን ለየብቻ መተኛት የለብን ማለት ሽማግሌ ከላኩኝማ ትወልጅልኛለሽ አለ። ግዴታ ነው በቃ ሽማግሌ ከላከ ብሩኬ ሽማግሌ የሚልከው ለሌላ ነገር ሳይሆን እንድትወልድለት ነው። ገባችሁ? ልትወልድለት ሽማግሌ ይላካል ማለት ነው። ከዛ በፊት ግን ያለ ሽምግልና ወይኔ ጉዴ ማለት ብሩኬ መሀል ላይ የተናገረው ምንድነው? እኛ እንደዚህ አይነት ነገር የምናስብ ልጆች አይደለንም። ስለዚህ ብዙዎቻችሁ ትማሩበታላችሁ ብሏችኋል። አንዳንድ ያልገባችሁ እነ እንትናዬ ተረዱ፣ ተማሩበት። ምክንያቱም ቅምጥሌ እንዴት እንዳሳዘነች ያረብ ሚፍታ ምናምን ያልሽም ወይኔ ሴትዮ ምን አለበት አይ ትንሽ ቪዲዮ አውርቼ እኮ ነው የምመጣው። ማማዬ ምንድን ነው የምትጠሪኝ? አዎ በእናትሽ አይደብርሽም እንዴ ምናምን ሴትዮ እየጠራች ነው አስሬ። እኔ መሀል ይበሳጫሉ። በቃ ደሜ ይንተከተካል ማለት ነው። ቤተሰብ መጥተውላችሁ ብቻ ማለት ነው። እግዚአብሔርን የዛሬው ቪዲዮ ከምላችሁ በላይ በጣም ነው ያሳቀኝ። እጅግ በጣም ፏ ብያለሁ፣ ደስ ብሎኛል። ብሩኬ ይህንን ሀሳብ ስላመጣ ይህን እንደዚህ አይነት ቪዲዮም ስለሰራ ቲንኪው ማለት ፈልጋለሁኝ። አንዳንዴ በዚህ ምድር ላይ እግዚአብሔርን ነው ምላችሁ አሁን ላይ ያለንበት ታይም ላይ በየሰከንዱ የሚያሳስበን የሚያስጨንቀን ብዙ ደባሪ ሁኔታዎች ባሉበት ታይም ላይ እንደዚህ የሰው ልጅ ፈገግ ማስባል ማለት ምን ያክል መታደል እንደሆነ ብታውቁት የምሬን ነው። ማርያምን አንድ ሰው ለምሳሌ እኔ ብቻ አይደለም በዛሬ ቪዲዮ የተደሰትኩት ወይ ደግሞ የሳቅኩት በጣም ብዙዎቻችንን እና የሰው ልጅ ለሰከንድ ቢሆን ፈገግ ማስባል ትልቅ ነገር ነው። ሶ ብሩኬ ቴንኪው። ቅምጥሌ ያለ ሚፍታ ብላ እንግዲህ ሚፍታን ጠርታለች። እዛ ደግሞ የራስ ጉዳይ ሲባባሉ ሚፍታና ብሩኬ ማለት ነው። እዛ ደግሞ ሚፍታ ሊያስወጣው ሲሞክር ሲሸከመው ሲለው በቃ ማለት ምንድን ነው መሰላችሁ? ይሄ ያለ አንድ ሰው ደግሞ አለ ሚፍታ የሚባል አለ። እሱ ሳይመጣብን አሁን ቅምጥሌን ቀስ ብዬ እሄዳለሁ አለ ቅመሚ ጋር ከዛ በቃ እንዳትፈራ አሳያታለሁ ምን ያክል ልብስ እንደለበስኩ ማለት ሰይጣን ለማሸነፍ ማለት በልብስ ሰይጣን ልብስ ይፈራል እንዴ ጋይስ? የምር ግን ልብስ ይፈራል እኮ ይፈራል። እኔ ለራሴ ወዴና አመመኝ ጉዴ ፈላ ዛሬ እና ልብስ ይፈራል ይመስለኛል ማለት እንትን ነው። አሁን ብሩኬ ምንድነው ሴትና ወንድ ግዴታ አላ አብረው ካደሩ ምናምን እያላችሁ ነው አለ። ለምንድነው ማትረዱ ብሏል። እና ለምንድነው ቤተሰብ ማትረዱት እንዴ? አሳዝናችሁ እንዴ ብሩኬ? እናንተን ለማስረዳት ወይ ደግሞ እናንተ እንዲገባችሁ እንድትረዱት ቅምጥሌም እንድትረዳው እንደምታዩት 4 አይነት ልብስ ለበሰ። ቀበቶ ለቅምጥሌ ማመጣላት ወገቧን በደንብ አድርጋ ተተካ እንድትተኛ ማለት ነው። ሰይጣንንም ለማሸነፍ ሰይጣን በሁለታችን ማን መግባት አይችልም ብሏል። አይገባምም። አይ ነው አይገባም እኮ ብሩኬ ጎበዝ። እና ደግሞ የና አሻንጉሊት አቃጥለው ለምን ይሄን አሻንጉሊት ከያዘች በኋላ ግን ብሩኬ ማለት ነው አያችሁ ሻወር ግቢ እላታለሁ አለ። ከዛ ሻወር ከገባች በኋላ ብሩኬ ብርድ ነው ብላለ ወደ እኔ መጣ ጥምጥም አለ እና በጣም ይበርዳል አለ። እኔ እኮ ምንም በቃ ስለበረደኝ ነው ብርዱን እንትን ልበል ብዬ ነው። እና ደህና ብርድ ልብስ አትለብስም እንዴ ብሩኬ? እዛ ደግሞ ይበርዳል አይደል እንዴ ምናምን እያላት ማለት ነው። ድክም ምን ያለኝ መቤቴን እናንተ። አሁን ደግሞ እያረጀው ይሁን ምን እየሆንኩኝ እንደሆነ አላውቅም። የሆነ ትንሽ የደረጃ ስወጣ ይደክመኛል፣ ድክም ነው የሚለኝ እና ደግሞ ቶሎ ሳወራ ይደክመኛል በሉ። ከዛ በቃ ይደክመኛል፣ በቃ በአጠቃላይ ይደክመኛል። ለምን እንደሆነ አላውቅም። አይ ዶንት ኖ። እና ቅምጥሌ እወድሃለሁ ግን ደግሞ አብሬ ካላድርም በቀላሉ አታገኘኝም ብላ ተናዳ ሸራ አድርጋበታለች እና አድርጋለታለች። ያው ማለት ይኸውላችሁ መውደድ ሌላ ነገር ነው። እንደዚህ አይነት ነገሮች ደግሞ አብሮ ማደር ምናምን ደግሞ ሌላ ነገር ነው። እንደውም አንዳንድ ሰዎች አላችሁ
ማለት ኖርማል ነው የምትሉ ማለት እውነት ለመናገር እንደውም በጣም ብዙ ሰዎች ምሳሌ ይሰጡበታል በዚህ ነገር ምናምን ወይም ደግሞ በራሳችሁም ቢሆን ከታዘባችሁት ለምሳሌ ወንድማችን የእናታችንን ልጅ ወንድማችን ስለሚወደን ስለሚያከብረን ሌላ ሰው ማንም ቢሆን የሆነ ከእንደዚህ አይነት ነገር ከጋብቻ በፊት የሆነ ነገር እንዲፈጠር አይፈልጉም። ታላላቅ ወንድሞቻችን የሚመክሯችሁ ከሆነ ማለት ነው። ያን የሚያደርጉት ምንድነው? ስለሚወዱን የሆነ እንደዛ። አንዳንዴ ደግሞ የሆነ ነገር ክብር ከሄደ ሄደ ነው። ክብር ከሄደ ሄደ ስላችሁ በድንግልና ምናምን እንዳታያይዙት ጋይስ። አንዳንዴ ብዙ ሰዎች ስላላችሁ ነው ማለት ድንግልና ያላት ሴት ብቻ ነው መከበር ያለባት ወይ ደግሞ ምናምን የሚመስላችሁ። ግን ድንግልም ሆንሽም አልሆንሽም ዝም ብለሽ ከሆነ ከዛም ጋር መሆን የለብሽም። ክብር ነው ያ። ገባሽ? አንዴ የሆነ እንትን ብለሽ የሆነ ነገር ካደረግሽ በኋላ ያን ነገር ልትመልሹ አትችይም። የተሰበረን እንቁላል ተሰበረ፣ እንቁላሉ ስባሪው ምናልባት ከሁለት ሆኖ ሊቆይ ይችላል። ግን ታች የተሰበረችው ተሰበረች፣ ውሃ ሆነች፣ ውሃ ነች። ገባችሁ? ይህ ስባሪው ከበሩ ግን ምናልባት ከሁለትም ቢሰነጠቅ ብታስቀምጡት እንኳን ድጋሚ ካልከሰከሳችሁ ላይከሰከስ ይችላል። ያ ማለት አንቺ አለሽ አካላትሽ አለ ምናምን፣ ግን ክብርሽ እና ውስጥሽ ስብር ነው የሚለው። ገባሽ? ስለዚህ ለዛ ነው ሁሉም ሰው ማንም ሰው እኮ እንግዳማ የሚወዱት ጋር የሚያፈቅሩት ሰው ጋር ምናምን የሆነ ላይፍ አሳልፎ ምናምን ባይ ማለት ይችሉ ነበረ። ግን ደስ አይልም። ወይም ደግሞ እንዴት ነው በቃ እንዴት አድርጌ ልንገራችሁ እግዚአብሔርን። ስለዚህ የሆነ ፍቅርን፣ ክብርን እንዲሁም ደግሞ አብሮ ጊዜ ማሳለፍና አብሮ የሆነ ነገር ላይ ምንም ማድረግን አንድ አድርጋችሁ የምታዩት ወይ ደግሞ ኖርማል ነው የምትሉ ሰዎች ልክ አይደላችሁ። ምንም ኖርማል የሚባል ነገር የለም። ኖርማል የሚባል ነገር የለም። ለየሁሉ ለእያንዳንዱ ነገር ዋጋ አለው፣ ጊዜ አለው። ለምናደርገው ለእያንዳንዱ ነገር ማርያም ነው የምላችሁ ለሁሉም ነገር ጊዜ አለውና ኧረ ወይኔ ብሩኬ ግን ይመቸው መቤቴን። በስመ አብ ወልድ። ኧረ በስመ አብ እንደዚህ የምር አንዳንዴ አሁን ምናልባት ብሩኬ ይሄ ነገር የሚያስቀን አይመስለው ምናምን ኖርማል ሊሆን ይችላል። ይሄን ቪዲዮ የሰራው ግን ጀስት በቃ ፋን የሆነ ቪዲዮ ነው። እጅግ በጣም ደስ የሚል ቪዲዮ ነው የሰራው ማለት ነው። ግን ማለት ከዚህ በላይ ምናልባት ነገ ምናምን ቢያቋርጥ ብዬ አስባለሁኝ። ያው በቃ በፒስ ከዚህ በኋላ ብትመጡ ደግሞ ደስ የሚለው ነገር ምን እንደሆነ ልንገራችሁ። ምናልባት ብዙዎቻችሁ ውጭ ላይ ቢሰሩ ምናምን እያላችሁ ይመስለኛል። አንዳንድ ሰዎች በውስጥ የምትልኩልኝ ስላላችሁ ግን እኔ እየወደድኩት ያለው ወይ ደግሞ ደስ እያለኝ ያለው ምንድነው? አንደኛ ሌላ ሰው ሶስተኛ ወገን አልገባባቸውም፣ ብቻቸውን ቪዲዮን እየሰሩት ያሉት። ሁለተኛ ደግሞ ቤታቸው ውስጥ ናቸው፣ ሌላ ውጭም አይደሉም። ለመሰላችሁ ውጭ ላይ ስትሆኑ ብዙ ነገሮች አሉ። እንደዚህ አይነት ነገር ላይ ሲፈጠር ባለፈው ካስታወሳችሁ መሀል ላይ ፎቶ እያነሱ የሚልኩ ነበሩ ምናምን፣ ሚዲያ ላይ የሚወጡ ነበሩ። በዛም መሀል እየተሰደቡ ነበረ ምናምን። በዛ ላይ ደግሞ ሌላኛ ሰው ደግሞ ሲሆን ያው ታውቁታላችሁላችሁ የሚፈጠረው ነገር ነው። እዚህ ጋር ግን እርስ በርስም ስለሆነ ቤት ውስጥም ስለሆነ ምንም ችግር የለውም። ቤት ከተከራዩ አይቀር ከኖሩበት አይቀር ያው ሌላ ቦታ መዝናኛ ቦታ ስትሄዱ ብዙ ነገሮች አሉ ለመሄድ እንደዚህ ምናምን መንገድ። እዛ ጋር ደግሞ በጣም ብዙ ሰዎች ታገኛላችሁ። ጊዜያችሁ ሁሉ ነው እንትን የሚለውና ቤት ውስጥ ደግሞ በቃ በፈለጉ ሰዓት ቪዲዮ ይሰራሉ። ከዛ በኋላ ክላስ አለቀ ማለት ነው። እና እንደዛ ነው ቤተሰብ። ቅምጥሌ እዚህ ጋር እንዴት እንዳሳዘነችኝ እንዴት አድርጋ እንደምታወግባ ምን እያደረግ ነው እንዴ የምርም አብዳ አላለችውና ብሩኬ ደግሞ እንግዲህ አላበደም አላበድኩምም ብሏል። እኔ ምላችሁ እብድ ግን ያውቃል እንዴ ራሱን ግን እኮ ያውቃል። እብድ እኮ ያውቃሉ። የምሬን ነው እግዚአብሔርን። አንዳንድ እብዶች ያውቃሉ ግን ወደው የሚመጣባቸው ነገር አለ እንጂ እንግዲህ ያው ቅምጥሌም ሚፍታም እንዳያችሁት ቅምጥሌም ወጣለች። እዚህ ነው የምተኛ ብሏል ብለው ወጣዋል። ስልኳንም ጥላው ነው የሄደችው ብሏል ብሩኬ። ለምንድን እዚህም እኮ ብንተኛ ይበቃል አለ ከሱ አልጋ ላይ ማለት ነው። ባይዛ ወይ የሆነ አሁን ወደፊት ትዳር ከያዛችሁ ምናምን በኋላ የግድ ሜትር ከ50 አልጋ ያስፈልጋችሁ። ትንሽዬ አልጋም ያሁን የብሩኬ አልጋም ትበቃለች። ምንም ኖርማል እኮ ነው። የምሬን ነው ብላችሁና እንግዲህ ያው ለሽምግልና ደግሞ ይመስለኛል። ግን ብሩኬ በቅርቡ ሽማግሌ መላክ የፈለገ ይመስለኛል እየሳስበውና አንቺም ባልኩ ፎቶዋን እያየ ደግሞ እንደዛ ሲል አላሳዘናችሁ እና በቅርቡ ሽማግሌ ለመላክ ያሰበ ይመስለኛል። ለምን ይናልኩኝ እንደዚህ አይነት ቪዲዮ ሊሰራበት የቻለው አንደኛ ሲጀመር አንተ ሚፍታና አይደል? እኔ አንተን ብፈልግ አንተ ለመጣም ይዱጣ ያለው እና እንትን ነው ማለት አንደኛ ሊበቀላቸው ነው በመጀመሪያ ደረጃ ያው የሰሩት ቪዲዮ አለ ከዚህ በፊት። ሁለተኛ ደግሞ ያው እንደዚህ አይነት ነገር ምንም እንደማይጠቅም ቅድሚያ ዓላማ መቅደም እንዳለበት ምናምንም ለእኛም ለማስተማር ነው። ሶስተኛ ደግሞ በቅርቡ ሽማግሌ መላክ የፈለገ ይመስለኛል ብሩኬ ማለት ነው። እኔ እንደራሴ ነው የፈለኩ የመሰለኝን ነው እንደዛ ነው የመሰለኝና በተረፈ ቤተሰብ ሰብስክራይብ አድርጓቸው። ብሩኬንም ቅምጥሌንም ወደ 300 ኬና ወደ 350 ኬ ይግቡ። በተረፈ ቤተሰብ ወዳችኋለሁ።
እና ማለት ምንድን ነው ተረጋግተን እንጠብቅ። ቪዲዮ መጨረሻውን እስከምናይ ማለት ነው። በተረፈ ወዳችኋለሁ። መልካም አዳር ይሁንላችሁ ባይ